ሰላም እንዴት ናችሁ? የዘባሮክ ቲዩብ ቤተሰቦች ሁሉ ሰላም ነው። ዛሬ በአዳዲስ የሪአክሽን ቪዲዮዎች መተናል ማለት ነው። እስከ መጨረሻው ድረስ በመመልከት ኮሜንት ይስጡን፣ እንዲሁም ላይክ ያድርጉ፣ ለብዙ ሰዎች ሼር ያድርጉ፣ እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ያበረታቱን። መልካም ጊዜ ይመቻችሁ። ምን አይነት ፖዚሽን ይመቸሻል? ያለው ነገር ይባላል ነገር በጣም ነው በጣም ወንድ ልጅ ምን ያህል ደቂቃ መቆየት አለበት? እሺ መቆየት አለበት። ምን ያህል ደቂቃ መቆየት አለበት? 15 ደቂቃ 20 ደቂቃ መቆየት ቢቆይ 10-15 ደቂቃ ልክ ነው። 10 ደቂቃ ምን ያደርግ ነው መቆየት ያለበት? ገብቶሻል? 5 ደቂቃ እንዴ 3 ይበቃል። 3 እሺ የመጨረሻ ባለጌ ደግሞ እኔ እናንተ ጠያቂዎቹ እኔ ባለፈውም የሆነም እንደዚህ ሪአክሽን ቪዲዮ ላይ የተቸሁት የጠያቂዎች አለማፈር በቃ እግዚአብሔር ሴክስ መቼ ነው ማድረግ የምትፈልጊው? በሳምንት ስንት ቀን ታደርጊ ነው ደስ የሚልሽ? በወር ስንቴ ታደርጊያለሽ? ምን አይነት ሴክስ ነው የሚመችሽ? ሌላ ጥያቄ ድንግልናሽን መቼ ነው ያጣሽው? ምን አይነት ወንድ ነው የሚመችሽ? ገላሽን ስትታጠቢ በጣም ብዙ ቪዲዮ ነው ባይዘው። አንዷ ደግሞ ገላሽን ስትታጠቢ መጀመሪያ የምትታጠቢ የሰውነት ክፍልሽ ምንድነው? ምን አገባሽ? ምን እንድትልሽ ነው? አሁን የዚህ ጥያቄ ሐሳብ ምንድነው? ምንሽ እንድትልሽ ነው? ገባሽ? ምን አይነት ፖዚሽን ይመቸሻል? ያለው ነገር ይባላል ነገር ምን አይነት የቀመለ ጥያቄ ነው የምትጠይቁት? እግዚአብሔር አሁን ጠያቂዎች ደግሞ ሴት ነሽ እኮ በጣም የሚገርም። አንድ ደግሞ ክርፍፍ ያለ ወንድ ደግሞ አለ ማለት ነው። ይሄ ድንግልናሽ መቼ ነው ያጣሽው የሚል ክርፍፍ ያለ ፊቱ ራሱ ታያለ እንደዚህ ብሎ ድንግልናሽ መቼ ነው ያጣሽው? ምን አገባ? ልትመልስላት ነው? ምን አገባ? አንተ ወንድ አይደለህ ሲጀምር ቤት ቁጭ አትልም? የሆነ ስራ አሰራም አትሸከምም? ምን አሁን ይሄ ምን የትኛውን ቀጥ ጠይቃል? ደግሞ በጣም ብዙ ተመልካች በነገራችን ላይ እኔ ቲክቶክ ላይ 3.5 ሚሊዮን ቪው አካባቢ ያለው ይሄ ቪዲዮ ማለት ነው። እነዚህ ቪዲዮዎች አላቸው 3.5 ሚሊዮን ምናምን እንደዚህ አላቸው። እኔ እግዚአብሔርን በጣም ነው ያዘንኩት ማለት ነውና ከጠያቂዎቹ ብሽቅነት የመላሾቹ ምን አገባህ አትሉትም? እንደዚህ ነው ሲጠይቅሽ ከዚህ ምን አገባ ብለሽ አታባሪው ኪኪኪኪ ምናምን ያልሽ ግንቦት 22 ነው ግንቦት 23 ነው ያጣሁት 12ኛ ክፍል ነበርኩ። አንዷ ደግሞ 12ኛ ክፍል ነበርኩኝ 20 ዓመቴ ነበረ ምናምን ብላ ቦታውን ራሱ ልታቅስልን ምንም አልቀራት። ብዙ ቪዲዮ ነው ባይዘው ያለው። እኔ ሁለቱን ነው ሶስቱን ያስገባውላችሁ ለእናንተ ማለት ነውና በጣም ደባሪ ነው። እፈሩ። በአደባባይ የማይወራ ነገር በጣም ብዙ ነገር አለ፣ ግን የምናደርገው ይሄ ላይክ የምንወያይበት የምናወራው በጀርባ ማለት ነው። ግን በአደባባይ ሼም የምንለው ነገር ግን አለ ማለት ይሄ አንደኛው። ምን አይነት ሴክስ ነው የሚመችሽ? አይ ነው ሊወራ ይችላል፣ የሆነ ሰዎች ሊያወሩት ይችላሉ እርስ በርስ። በአደባባይ ግን አናወራው ወይ ደግሞ አይወራም፣ ነውር ነው እንዴ? መቼ ታደርጊያለሽ ሴክስ? በአደባባይ ይወራል? አይወራም እኮ። ግን እርስ በርስ ግን ሊወራ ይችላል እኮ። በቃ ይሄ የሆነ ፐብሊክ ላይ የሚወጣና የማይወጣ ነገር ለዩ። እውነታው መጥፎ ነገር በጣም ብዙ ቪው አለው። ለምሳሌ የሆነ የብልግና ቪዲዮ 5 ሚሊዮን 6 ሚሊዮን ቪው አለው። መልካም ነገር አይኖሩም። በቃ ይሄ የሰዎች አስተሳሰብ በራሱ ለመጥፎ ነገር የተሳበ ነው። ገባችሁ? ከልማት ዜና በላይ የጦርነት ዜና ከፍተኛ እይታ አለው አይደለ? ለምሳሌ አንድ ሀገር ይሄን ያክል በእርሻ ይሄን ያክል ሀብት አገኘች ከሚለው ዜና በላይ በጦርነት ተዋጉ፣ መፈንቅለ መንግስት ተካሄደ፣ ምናምን ተገደሉ፣ ሞቱ፣ ተቀበሩ የሚል ዜና ከፍተኛ ቪው አለው። ይሄ የዓለም ሁኔታ ነው ማለት ነው። ሶ ያንን በመጠቀም ግን የሆነ መላ ለመስራት ተፍተፍ የምትሉ ሰዎች አድሩ። አንተ ክርፍፍ ያልክ ሰውዬ ደግሞ እንደዚህ አይነት የጅል ጥያቄን አስወግድ። ስታስጠሉ ክርፋታ ሰነይ የለውዝ ቅቤ ይጠቀሙ ያልከውን የለውዝ ቅቤ እኔ አልጠቀምም በግሌ። የሚጠቀሙ ሰዎችም ካሉ እኔ በጣም ነው ማዝንባቸው ማለት ነውና በቅድሙ ቪዲዮ ላይ ያወራሁትን ሐሳብ ነው እዚህኛው ቪዲዮ ላይም ያለው ማለት ነውና እዛ ላይ ጠያቂው ነው ብሽቅ፣ እዚህ ላይም ደግሞ ሰፖርት አድራጊው ነው ማለት ነውና ይሄ ቲክቶክ ፔጅ በነገራችን ላይ 42000 ምናምን ፔጅ ነው ያለው ማለት ነውና በጣም ብዙ የተሻሉ በጣም ብዙ ፎሎወር ያላቸው ሰዎች አሉ፣ ግን እይታ አለው።
ስለዚህ ሰዎቹ ማስታወቂያ እየሸቀሉበት ነው ማለት ነው። ሰው በቃ ጉዳያቸው አይደለም። ይሄኛው የነዚህኛዎቹ ልጆች ኮንተንት ከፍተኛ ቪው ስላለው ሌላ ፔጅም አለ ባይዘው እንደዚህ በጠረባ ምናምን እንደዚህ ያሳንፈፋት ምናምን እናቱ ምናምን አይነት ኮንተንት አለ። እኔ እውነታው ይሄ ከሪያሊቲው ጋር አይገናኝም። ፍጹም ደግሞ የሆነ እንዴት ነው እንደ ሰውኛ ለማሰብ ይከብዳል። ገብቷል? የሆነ እሷስ የሆነ እግሯን ከፍታ ምናምን የጄኪ ጃን ፊልምን የሚያስንቅ ካራቴ እናትየው፣ እሱም ደግሞ እናትን በዛ ልክ በጠረባ ማንሳፈፍ፣ አረ በስማም በጣም ከባድ ነው። እኔ ኮሜንቱን እዚህ ቪዲዮ ላይ ኮሜንት አንብቤያለሁ። ምንድነው የሚለው 5 ጊዜ ይደገም ተብሎ ሲቀረጽ 5 ጊዜ ነው በጠረባ የምትመታቸው ምናምን ነው። እንዴት ታረጋለህ የሚል ኮሜንት የለው። 5 ጊዜ ነው በጠረባ የምትመታቸው ማለት ነው። ሲደገም አማረኝ፣ ድጋሚ ሲመቱ አማረኝ አይነት ቪዲዮ ማለት ነውና ያሳዝናል። ስፖንሰር አድራጊዎቹም ያሳዝናል፣ ማስታወቂያ አስተላላፊዎቹም ያሳዝናል። ሁሉም ሰው በእውነት ያሳዝናል። አይጠብቅም ማለት የተሻለ ቪው ማግኘት የቻሉ ሰዎች አሉ፣ የተሻለ ፎሎወር ያላቸው ሰዎች አሉ። በእነሱ ማስታወቅ ትችላላችሁ። ገብቷል? ያን ያክል ልጆቹን ያበረታቱ የተሻለ መላ እየሰሩበት እንደሆነ ካሰቡ ከዚህ በላይ በጥይትን ሊመታት ይችላሉ ወይ ነው እየተደባደቡ ሊቀርጹ ይችላሉ። በቃ ገንዘብ ነው። በጣም ያሳዝናል። እኔ በእናንተ ነው ያዘንኩት። ድንግል ሴት አለች ብዬ አላምንም ነበር፣ ግን እኔ ወደ 10 ምናምን የሚሆኑ አግኝቻለሁ። ማልጠብቃቸው ማለት ነው 10 ምናምን ማልጠብቃቸው ማለት ነው። እና ይሄን ስልኮ ማለት ነው እኔ የነገ ህይወቴን እያበላሽሁኝ ነው እኮ። ስንት ዓመት ይመስላል? I'm not sure አላውቅም እንዴ 31 really በ31 ዓመት ውስጥ ከ2000 ምናምን ሴት ጋር መተኛ በቀን ቢያንስ ማለት ነው የሆነ ሰዓት ላይ ደም እንትን እስክል ድረስ ማለት ነው። በቃ ሴት እዚህ ጋር ገባለው የሆነች በቃ ልክ አሁን ቢዝነስ ማምሳይ ወፍራም እቺንማ ማለት ቀጭን ሳይ 10 ምናምን ጊዜ የምገባበት ጊዜ ነበር። የዝሙት መንፈስ አይደለም ይሄ ግን አሁን ላይ የለም ነው። አሁን ላይ እንትን እንዳትለኝ ግን ስታየው መንፈሱ አሁን ለምሳሌ አንዳንዴ ትዳር ውስጥ ተስፋ ሲቆርጥ ሰው ምንም ነገር ያደርጋል። ግን ያን ሳረግም እየተጸጸተ እኔ የምልህ ግን አሁን 14 ድንግልና የወሰደ ወንድ ግን ፊቱ እንደዛ አይነት ነው ማለት እንደዚህ ነው የሚመስለው። ግን እውነታው ግን እንደዚህ ነው። እስቲ ንገሩን እስቲ 14 የቀመሳችሁ ምን ብታወራው ሰውዬ 2000 ሴት ጋር ተጋድም ያለሁኝ በ31 ዓመቴ ምናምን አልከ። እሺ ምን እናርግኛ? ሲጀመር ፊትህ አይመስልም። ሲጀመር ፊትህ የ14 ድንግልና የወሰደ አይነት ፊት አይደለም። እኔ ለዛ እርግጠኛ ነኝ። እኔ ኃላፊነቱን ወስዳለሁ። አትመስልም። ሲጀመር ደግሞ ድንግልና አለች ብዬ አላምንም አልክ። ምን የሚታደል መስሎ ነው ወይ የሆነ ነገር መስሎ ነው? እንዳንተ አይነት ከረፋፎች እኮ ስለሚወስዱ ሴቶቹ ድንግል ላይሆን የሚችሉት ሌላ ነገር እኮ የለም። ከርፋፋ በጣም በቃ የሆነ ነገር ትልቅ ኒውክሌር ፊዚክስ የምታወራን ይመስለው ኮንፊደንስ 2000 ሴት እንትን ብያለሁ ወደፊት ተበላሽቷል ማለት ተበላሽቷል። ምንም ጥያቄ የሌለው የወደፊቱም ተበላሽቶ ነበር። ያለፈውም እውነት እንዳልከው 2000 ሴት ምናምን አጋድመህ ከነበረ የተበላሸ ነው። እኔ እፈርምልሃለሁ ለዚህ ማለት ነውና እምታውሩቱም ብታቆቴ እኮ የሚያሳፍር እንጂ ጀግንነት እኮ አይደለም። የዝሙት መንፈስ ነው። ኧረ ይሄ ሌላም ከዝሙት መንፈስም በጣም የተሻሻለ ስቴፑ ከፍ ያለም ካለ ይሄ ከዛም የባሰ ነው ማለት ነው። 14 ድንግልና የሚለው ግን እኔ አልዋጥልህ አለኝ። እንዴት ነው ትንሽ አልዋጥልህ ብሎኛል። 14 ድንግልና የወሰደ ወንድ ይሄ አይመስልም። ፊትህም ብዙም ወደዛ አይጠጋም አይመስልም ማለት ነውና ይሄን ቼክ አድርገው። ለአንተ ነው ለእኔ አይደለም። ግን ቼክ አድርገው። 14 ግን ቁጥር ሳስተ ብቻ እንዳየው እንደዛ አትመስልም። ምንም የ14 አይደለም የ4 የሚያገኘህ አትመስልም። እውነታው 2000 ሴት አጋድም ያለው በጣም ጀግና ነህ። 14 15 16 ጊዜ እሺ ምን ይሁን? እኛ ምን እናርግሽ? ያው ነው ከኛ ህይወት ጋር ምን ያገናኘዋል? እሳይ ዝሙተኛ ነሽ ምን ይሁን? ዲያራ የምታወሩትን ወቁ። ፖድካስትም ተብዮቹም የምጋብዙትን ወቁ፣ የምትጠይቁትን ወቁ። እሺ አሁን ይሄ ለትውልዱ ምን ይጠቅመዋል ነው? አሁን ለኛ እሺ ከኛ ህይወት ጋር ምን ያገናኘዋል? የዘይት ዋጋ ይቀንሳል፣ ሽንኩርትን ዜሮ ያስገባዋል፣ ቲማቲም ምን ያደርግልናል? ለኛ ቤክሬ ይቀንስልናል። ያንተን ወሬ ስለሰማን እናንተ ሸቀላችሁ፣ ዘውት ሸቀላላችሁ። አንተም የሆነ እንትን አለ፣ ቀራጩም የሆነ ሽቀል አለ፣ በቪው የምታገኘው ብር አለ፣ አንተም አለ ምናምን ተመቻችሁ። እኛ ከኛ ህይወት ጋር ምን ያገናኘዋል? ደም 2000 ጊዜ ይላል እንዴ? 2000 ጎማ ይወጣብህና 14 አይሆንም።
አይሆንም። እርግጠኛ ነኝ እኔ 14 ኧረ በፍጹም የኢትዮጵያ ሕዝብ ማለት ነው ሲቀየም ስታጠፋ ምን ያህል እንደሚቀጣ የሚያሳይ ቪዲዮ ነው። እውነቱን ለመናገር ሰመረ ባሪያው ለዚህ ትክክለኛ አስተማሪ ነው ብዬ ስላሰብኩት ይሄንን ቪዲዮ ይዤላችሁ መጥቻለሁ እና እንደምታዩት ሰመረ ባሪያው እውነቱን ለመናገር ወደ 236,000 ተከታይ ያለው በዛ ቻናሉ ላይ እስከ ዛሬ ድረስ እንግዲህ ባለው በዚህ ዘመን ውስጥ ከ2013 ዓ.ም ጀምሮ 537 ቪዲዮዎችን ፖስት አድርጓል። በዛም 28.5 ሚሊዮን የሚጠጋ ገደማ ቪዲዮዎችን እንዳገኘ ይናገራል እና ከቅርብ ጊዜ ወዲህ አይታችሁ እንደሆነ ሴፍ ፋንታውን ላይ ተደርቦ ነው ያው ዝም ብዬ ነገሮችን ሳይ ሴፍ ፋንታውን ላይ ተደርቦ መጣና አዶናይ ላይ ያልተገባ አስተያየቶችን መስጠት ጀመረ። ከዛን ሰው ወዲያው ነው ሪአክት ያደረገበት ማለት ነው። እንደምታዩት ላለፉት 15 ቀናት ማክሲመም የታየለት እውነቱን ለመናገር 5135 ቪው ነው ያገኘው። ዝቅተኛው ታውን መደረብ ጀመረ ትላለህ እንዴ? እንኳን ጀመረ። አንተ ሲጀመር የማን አቃጣሪ ነህ እንዴ? ምንድነው አርግ ሰሙ ምን አርግ ነው የምትለው? ሰውየው እያንዳንዱን አናሊሲስ ሰርተ ይሄን ያክል ቪዲዮ ፖስት አድርጓል፣ ይሄን ያክል ሚሊዮን ታይቶለታል ምናምን። ሲጀመር እኔ እግዚአብሔርን ይሄን ቪዲዮ ካየኩት በኋላ ስጎረጉሩ አግኝቼዋለሁና ሰመረ የሆነ ጊዜ ለአንተ መልስ ሰጥቷል እና ቂም አለብህ። አሁን በሰበቡ ቂምህ ልትወጣ ማለት ነው። እሰይ እንኳን አደረገ። ምን አንተ የማን አቃጣሪ ነህ? ከዛን ሂደህ እኔን ፎሎ አድርጉኝ ትላለህ እንዴ? እንደዚህ የሚያደርጉትን ልጆች ሂዱና ፎሎ አድርጉ ምናምን። ከዛን ህዝብ ላይ መነሳት ዋጋ ያስከፍላል ትላለህ። ማን ላይ ነው ህዝብ? መቼ ነው ህዝብ ላይ የተነሳው ሰመረ? ወይ ደግሞ መቼ ነው ሰመረ ህዝብ ላይ ሂዶ ህዝቡን ሲሳደብ መቼ ነው የታየው? እስቲ ቪዲዮ አቅርብ ተማገት። እስቲ መቼ ነው ህዝብን የተናገረው? መቼ ነው ሰመረ ህዝብን የተሳደበው? እሱ ህዝብን አትናቁ ህዝቡን አክብሩ አይደለም የሚለው። አንተ የማን አቃጣሪ ነህ ሲጀመር? በእግዚአብሔር ኧረ በስመ አብ። ደግሞ ወጣት ትላለህ አንተ። አይከብድም? ለወጣቱ ምናምን ራስን ተካታለህ እንዴ? ኧረ ተው አልፎብሃል። አንተ ሲጀመር እድሜህ ቆሷል። ትልቅ ሰው ነህ። በቃ እንደ ትልቅ ተከበርና ያዛውንቶቹ ወይ የጎልማሶቹ ጋር ግባ። ራስን እንደ ወጣቶቹ አይተህ የወጣቱን ጄኔሬሽን ምናምን ብለህ አካተትክ። አንተ ራስን አካተትክ። ኧረ በስመ አብ። በጣም ነው የሚያስጠላው። ሰዎች በሐሳብ መሟገት ሳይቀታቸው ራሳቸውን ጅምላ ውስጥ ከተው ማውራት ሲችሉ ወደቁ ማለት ነው። ልክ እንዳንተ ህዝብን መናቅ ዋጋ ያስከፍላል። ማን መቼ ነው እሱ ህዝብን ይናቀው? እስቲ ቪዲዮ አምጣና ተሟገት እስቲ አሸንፍ። እስቲ አንተ ቪዲዮ አመጣ ሰመረ ህዝብን የተሳደበበትን ህዝብን ዝቅ ያደረገበትን ሰዎችን ቡሊ ያደረገበትን አመጣ አሳይ። ቀዳዳ ኧረ ማሽቃበጥ። ከዛን ፎሎ አድርጉኝ አልክ። ፎሎ ተከተሉኝ ነው ጅብ ይከተል ግምብራስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አምላኬ ስራዬን ቀይረው ጌታዬ ስራዬን ቀይረው ማናጀር አርገኝ ሰው ይግረመው ጭራሽ ደሞ እኔ ማማተቤ እናንተን አምኜ በስማም ስትሉ ተከትያችሁ በስማም ማለት ኧረ በስማም ምን ሆናችሁ ነው? ስራዬን ቀይረው። ስራህን እግዚአብሔር ነው የሚቀይረው። እኔ ያራዳ ልጆች ባይዘው ትመቹኛላችሁ። ድንበር አትለፉ እንጂ እኔ ችግር የለብኝም። ግን የሃይማኖት መገለጫ የሆኑት ነገሮችን ባትቀልዱ። በዘፈን በሆነ ነገር ሙድ ቢያዝ ምናምን ኢትስ ኦኬ ችግር የለው። መንፈሳዊ ነገር ግን የሆነን ሰው የሆነ ይጎረብጣል ማለት ነውና ታሪኬን ቀይረው ሰው አርገኝና ሰው ይግረመው ነው። ታሪካችሁን ቀይሮ ሰው አርጓችሁ ሰው ቢገርመው በቃ ከማናጀርም በላይ ነው ማለት ነው። ኦሬዲ ማናጀርነት ተራ ይሆናል ማለት ነውና እኔ መንግላችኋለሁ እግዚአብሔር ታሪካችሁን ቀይሮ ሰው አርጓችሁ ሰው ሁሉ ጉድ የሚልበት ነገር ያደርግላችሁ። የምር መልካም ምኞቴ ነው።